ተናስተልን ተመልካቾቻችን ዜና በምልክት ከቀርባሉ። በባህር ዳር ከተማ ህዝባዊ የድጋፍ ሰልፍ ተካሄደ። ሰላምን ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ሰላምን ለማጽናት ጽንፈኝነትን ለማውገዝ በባህር ዳር ከተማ በተጠራው ህዝባዊ ሰልፍ የከተማ ነዋሪዎች ትላንት አደባባይ ወጥተዋል። የወጣነው ሰላምን ፍለጋ ነው። ሰላምን ፍለጋ ስንወጣ ማንኛውም ህብረተሰብ ሰላም ይሻል። በተለይ ሴቶች፣ ህፃናት፣ አረጋውያን አጠቃላይ የከተማችንን የአማራ ክልልን ሰላም ለማስጠበቅ ሁሉም ሰው ርብርብ ማድረግ አለበት። እንደሚታወቀው በአማራ ክልል በጣም ብዙ ጊዜያትን በጦርነት ያሳለፈበት ጊዜ አለና ይህ ጦርነት ደግሞ ከተለያዩ ችግሮች ውጭ ትምህርት ቤቶችን ከመዘጋት፣ ንብረት ከመውደም፣ ወንድሙን ከመግደል ባሻገር የተገኘ ትርፍ የለም። ዓላማችን ሰላም ነው። መንግስትም ሰላም ነው። ሁሉም ሰላም ነው የሚፈልገው። ማንንም የትኛውም እንቅስቃሴ የሚያደርገው ትግል የሚያደርገው ለሰላም እንደመሆኑ መጠን እኛም በዛሬው ዕለት ያለንን ለሰላም አስፈላጊነትና ቁርጠኝነት ያው በምታየው መልክ አሳይተናል። አካላል ወንድሞቻችን እንግዲህ የሄዱበት መንገድ በተሳሳተ ሁኔታ ነው። እኛ እያንዳንዱ እህቱም ወንድሙንም እያንዳንዱ የሌለበት የለም እየመከረ በተቻለ ሁኔታ እንዲመልስ እንፈልጋለን። የሚታገል ልጅ ለአማራ የሚያስብ ልጅ ለእናቱ ለወንድሙ ማሰብ አለበት። ስለዚህ እነሱም በተለያየ መንገድ እንዲሆነው መቅረት የለባቸውምና መጥተው አብረን ሆነን ሐሳባቸውን ተቀብለን ሐሳባቸውን ደግፈን አብረን በጠረጴዛ ዙሪያ እኛ ነዋሪዎች እናቶች ተወያይተን ልጆቻችን ከዛ ችግር እንዲወጡ እንፈልጋለን። መጥተው ወደ ልማት እንዲገቡ እንፈልጋለን። ጦርነት ምንም ሲሆን ወጣቱ ነው ብዙ ጊዜ እየተጠራ ያለው ለሰላም ለሁሉም ወጣቱ ትልቅ ኃላፊነትና ድርሻ ያለበት እንደመሆኑ መጠን ዛሬም ወጣቱ የራሱን ከኛ ጀምሮ የማስተባበር ስራዎች ያንዳንዱን ከቀበሌ ጀምሮ ከክፍለ ከተማ ጀምሮ እንደምታየው ወጣቱ ያለውን ቁርጠኝነት እያሳየ ይገኛል። የጎንደር ከተማ ነዋሪዎችም ክልላችን ሰላማዊና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ቃል በከተማዋ የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፍ ላይም ሰላም መሰረታዊ ነገር ነው ያሉት ነዋሪዎች የጋራ ውይይት መፍጠር እንደሚገባ ተናግረዋል። ክልላችን ሰላማዊና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ቃል የጎንደር ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ የተሳተፉ የከተማዋ ነዋሪዎች እየተሰሩ ያሉ የልማት ስራዎች ቀጣይነት እንዲኖራቸውና ዘላቂ ሰላም ለማስፈን መሰረት ያደረገ የድጋፍ ሰልፍ ማድረጋቸውን ገልጸዋል። ነዋሪዎቹም በጎንደር ከተማ እየተከናወኑ የሚገኙ የልማት ስራዎች የከተማዋን እድገት የሚያፋጥኑ ገጽታውንም የሚያጎሉ ናቸው ብለዋል። ሰላም ለልማት ነው ያለ ሰላም ይስጠን እንጂ ጥሩ ነው ያለ ስራው ጥሩ ነው ያለ ለልማት ነው የወጣንበት ለልማት ነው ለሰላም ነው። ማህበረሰቡ በኮሪደር ልማቱ በመጣልን ግንባታ በጣም ደስተኛ ነው። ዛሬ የወጣንበት ምክንያት አንደኛ የተለያዩ ክልሎች ድጋፍ አድርገዋል። ለእናትዋ ጎንደር ተዋብልን ታጊጥልን ትለወጥልን ብለው ሲሰጡን ለሰጡት ክልሎች እግዚአብሔር ይስጥልን። በዚህ ዓመት ውስጥ የኮሪደር ልማት አያይዞ ጥሩ እይታ አለ። ጎንደር ታሪኳ የጎንደርን ህዝብ የሚመጥንና የጎንደርን ታሪክ አሁን በዳግም እንደገና ትልቅ ተነሳሽነት ያለው ስራ ተሰርቷል። ይሄን ያህል ክብርና ይሄን ያህል ልማት አይተን አናውቅም። የመጀመሪያችን ነው። የመንገዱ ስፋቱ የአስፋልት ደረጃ አጠባበቁ በጣም ደስ ይላል። ሰላም መሰረታዊ ነገር ነው ያሉት ነዋሪዎቹ ዘላቂ ሰላም እንዲሰፍን የጋራ ውይይትና መግባባትን መፍጠር ይገባል ሲሉ ተናግረዋል። ችግሮችን በውይይትና በሰላማዊ መንገድ በመፍታት ሰላምን ማረጋገጥም ያስፈልጋል ነው ያሉት። ከሁሉም በላይ ግን ሰላም መቅደም አለበት የተባለው መወሰድ አለበት። የጋራ ውይይት በመግባባት ሰላም እንዲመጣ በዚህ ልክ ነው መምጣት የሚገባው። ሰላም አባቶቻችን በሽምግልና በይቅርታ ነው የሚኖረው። ይቅርታና ሽምግልናን ደግሞ ማብሰር ግድ ነው። አባቶቻችን ያቆዩትን ቅርጽ ማጥፋትም የለብንም መውረስ ነው የሚገባን። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ጎንደር ኢትዮጵያዊነትን ጠብቃ የኖረች ከተማ መሆኗን አንስተው ለጎንደር ልማት የበኩላቸውን አስተዋጽኦ ላበረከቱ ሁሉ ምስጋና አቅርበዋል። ጎንደር ትጣራለች ስንላችሁ አቤት በሚል ከዳር ዳር ጥሪያችን ተቀብላችሁ ከልማታችን ጎን ለቆማችሁ መላ ኢትዮጵያውያን ለከተማችን እድገት አዲስ ነገር ላሳያችሁን የፌደራልና የክልል አመራሮች በሀገር ውስጥና በመላ ዓለም ያላችሁ ወዳጆቻችን ሁላችሁንም እናመሰግናለን።
ሰላምና ልማት እንፈልጋለን፣ ሰላምና ልማት ያጓጓናል ያሉት ከንቲባው ዛሬም ለሰላም እጃችንን እንዘረጋለን ብለዋል። የሰው ልጅ በከንቱ ጦርነት እንዲሞት አንፈልግም። እልቂት፣ ግጭትና ጦርነት ባህል ሳይሆን ኋላ ቀርነት ነው። ለወጣቶቻችን ህይወት እንሳሳለን። የትኛውም ኢትዮጵያዊ ወጣት በደም ለሚነግዱ ጥቂት ሰላም ጠል ግለሰቦች ፍላጎት እንዲሞት አንፈልግም። ዓለም ጭምር እንዲያውቅልን የምንፈልገው እኛ ሰላም ፈላጊዎች መሆናችን ነው። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። ሰላሜን እጠብቃለሁ፣ ሁለንተናዊ ብልጽግና አረጋግጣለሁ፣ መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን የሚሉና መሰል ሐሳቦች በድጋፍ ሰልፉ ላይ ተላልፈዋል። በመጨረሻም በአማራ ክልል ዘላቂ ሰላምን ለማረጋገጥ ሁሉም ህብረተሰብ በጋራ ሊሰራ ይገባል ሲሉ የደሴ ከተማ ነዋሪዎች አሳሰቡ። ነዋሪዎች መንግስት የሚደግፍና ጽንፈኞችን የሚቃወም ሰላማዊ ሰልፍ አካሂደዋል። የሚፈጽመው ግድያ፣ ማገትና ማፈናቀል ሊቆም ይገባል። በአማራ ክልል በደሴ ከተማ መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ሰላማዊ ሰልፍ ተካሂዷል። የህዝባዊ ሰልፉ ተሳታፊዎችም ክልሉ ከገጠመው የሰላም እጦት ወጥቶ የልማት ተጠቃሚ እንዲሆን መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል ሲሉ ተናግረዋል። በሀገራችንም ሆነ በክልላችን ስለተፈጠረው የወንበዴዎች ጸጥታ መንሳት ምክንያት ሰላም እንዲሰፍን ወደ መንግስት ወደሚያደርገው ጥሪ ቀርበው ወደ ድርድር እንዲመጡ መልእክት ለማስተላለፍ የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን፣ እንዲፈጸምም እንፈልጋለን። እዚህ የተገኘ ነው ከሰላምን ደግፈን ጦርነትን በማውገዝ ከመንግስታችን ጎን መሆናችንን ከመንግስት ጎን እንደሆን ለማሳወቅ ነው የመጣነው እና የሚያዋጣን ይሄ ነው። መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ። እሱን ከጦርነት ነፃ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል። ሰላም ያስፈልገናል። ለኛ ለሴቶች ለእናቶች ልጆቻችን ወጥተው መግባት አለባቸው። በዚሁ ህዝባዊ ሰልፍ ላይ የተገኙት የሃይማኖት አባቶችም ስለ ሰላም መልእክት አስተላልፈዋል። ይህን የሰላምና እስትንፋሳችንን እስከ መጨረሻው ድረስ ጠብቀን አስጠብቀን የመኖር የኛ የነዋሪዎች የህብረተሰብ የሁሉም እስትንፋስ ሰላም ስለሆነ ሁላችንም በዚህ ልክ ለሰላም ሰጥተን ዋጋ ሰጥተን ሰላምን ማስከበር ያስፈልጋል። ሁሉም ሰው ለሰላም ዘብ መቆም አለበት። ነጋዴው ነግዶ የሚያተርፈው፣ ገበሬው አርሶ የሚያመርተው፣ ተማሪው ተምሮ ቤት የሚገባው ሰላም ሲኖር ነው። ሰላም ተለለ ሁሉም የለም። ትንሹም ትልቁም ለሰላም መቆም ግድ ነው። መገዳደል ይብቃ፣ ወደ ሰላም ቶለኑ። 130 ሚሊዮን ህዝብ በላይ ያለባት ሀገር የባህር በር ያስፈልጋታል። ሰላማችን በክልላችን ሙሉ እንዲሆን፣ ሰላማችን በኢትዮጵያ ሙሉ እንዲሆን ሁላችን ወሎዮች፣ ደሴዎች የሰላም አምባሳደር እንድትሆኑ እኛ የሃይማኖት አባቶች አደራ እንላችኋለን። በዚሁ ጊዜ ንግግር ያደረጉት የደሴ ከተማ ምክትል ከንቲባ ሳሙኤል ሞላልኝ ጽንፈኞች በፈጠሩት ችግር የክልሉን ህዝብ ለከፋ ችግር መዳረጉን አንስተዋል። ህዝቡ የጸረ ሰላም ኃይሎችን እኩይ ድርጊት ሊያወግዝ ይገባል ብለዋል ምክትል ከንቲባው። ጥንት የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት መጎሳቆል ወዘተ ዋጋ እያስከፈለን ይገኛል። ጠዋት የአማራን ህዝብ ጥያቄዎች እናስመልሳለን ይላሉ። ከሰዓት ከአማራ ታሪካዊ ጠላቶች ጋር አማራን ለመውጋት ሲመክሩ ያመሻሉ። ሰው እያገቱ ገንዘብ ከመዝረፍ ከመግደል ጀምሮ ትውልድ እንዳይማር ትምህርት ቤቶች በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው አልመው ይሰራሉ። በህዝባዊ ሰልፉ ላይ የደሴ ከተማ ነዋሪዎች፣ የመንግስት ሰራተኞችና የሥራ ኃላፊዎች ተገኝተዋል። ዘገባው የአሚኮ ነው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ